አልፈልግም እምትላትን በላትና ግባ ይኸውልህ ተመልሼ እመጣለሁ ልጁ ብቻውን አሁን ክርክር እንትን ካለም ማለት ነው አንድ ሰዓት ሙሉ ይከራከራሉ ስለዚህ ይግባና በቃ እኛ ነው በቃ ኖቤል ይኸውልህ እንዳበጠብጠን በማለት አንድ ነገር ንገራው ልጁ ብቻውን ስለሆነ ነው የሚገባው ችግር የለውም ይሱቂ ሩታ እና እዚህ በመጣ ቁጥር የተፈጠረውን ነገር መቼስ ማንም የሚያውቀው ነገር ወንድ እዚህ ቤት ውስጥ ገና ለገና ከወጣ እሱ ከወጣ ስንት ቀኑ በዚህ ቀናቶች ውስጥ ወንድ ይዞ መምጣ ምን ማለት ነው? ይህንን ነው እንድነግሪኝ የምፈልገው። እኔ አንድ ጊዜ ላውራት አልኩሽ ሩታ እያደረግሽ ያለሽው ነገር ትክክል አይደለም። ትክክለኛ መንገድ ላይ እንዳልሆንሽ ልነግርሽ እፈልጋለሁ። ሲቀጥል ይሄንን ልጅ ከዚህ ቤት ካላስወጣሽው አንቺም ሰላም አትሆኝም፣ እኔም ሰላም አንሆንም፣ ሁላችንም ሰላም አንሆንም። ስለዚህ ሁለተኛ እንዳትመጣብኝ ብለሽው ይሄ ኖቤል የሚባለው ልጅ ከዚህ ቤት አስወጡ። ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው ሩታ። እኔም ሁሉም ነገር ልተው ነው። ወዴትኛው ፍቅር ነው የምንመለሰው? አዳምጪኝ አንዴ። እሺ አዳምጪኝ አንዴ። ምን ላዳምጥ? አዳምጪኝ። ሁሉም ነገር እንተው። እኔም ጋር ያለውን ነገር እንተው፣ አንቺም ጋር ያለውን ነገር እንተውና አንድ ላይ እንሆን። ፍቅር ነው እኔና አንቺ የሚሻለን። ከሁሉም ነገር ፍቅር ይበልጣል ሩታ። ለምንድን ነው በእልህ ማይሆን ነገር ውስጥ ራስሽን ለምን ትከቻለሽ? እልህ ውስጥ ነሽ ያለሽው ሩታ። ታውቂያለሽ። እንደዛ ነው የሚሰማክ? በቃ ተይው፣ በቃ ሽንተው እንደዛ ነው የሚሰማክ እኮ። በቃ ሁሉም ነገር እንተው እያልኩ ምንድን ነው እያሰብክ ያለው እኮ? እንተው በቃ ተይው። እሺ በእኔም በኩል ያለው ነገር ልተው፣ አንቺም ያለው በአንቺም በኩል ያለው ነገር እንተውና ሁሉም ነገር ምንም ገና ይሄ ውሃውም አልሞቀም እኔ ጋር ያለው ነገር በነገር ላይ። ስለዚህ አንተ ግን በጣም እንደዚህ ዲፕ ገብተህበት ያለበት ነገር ነው ያለው ሩታ። በልህ የሚሰራ ቤት የለም የሚፈርስ እንጂ። እኔ ስለምንም አይደለም እንትን ምልክት ታታይ በእግዚአብሔር እንደዚህ አይደለም። በቃ ተይው፣ አያዋጣንም። ሁለታችንም እየሄድንበት ያለው መንገድ አያዋጣንም። ዛሬ ነው ታየ እንደማያዋጣ ዛሬ ነው የተገለጠልን። እስከ ዛሬ ድረስ የት ነበርክ? እሺ በቃ እሺ። አሁን ምን መጣልህ? ምን ታይቶ ምን ተገለጠልህ? አሁን እየሄድሽበት ያለው መንገድ ትክክል ስላልሆነ ነው ሩታ። እስከ ዛሬ አንተ ትክክል ኖሮ ነው እንደዚህ ሄድክበት። አሁን ስላለፈው ነገር ምናምን እየተወቃቀስ እንድናወራ እኔ መወቃቀስ ምንም ሲጀመር ስለመወቃቀስም ምንም መስማት ነው። ወቃቀስ እሱ ያጠፋው ጥፋት አለ አይደል? እሱ ያጠፋው ጥፋት አለ። ትዳር ውስጥ አይደለም አንድ ጥፋት፣ በጣም ብዙ ጥፋት እንደዚህ አይነት ጥፋት ደግሞ አይጠፋም አይደለም። ይኸውልሽ ሩታ ማወቅ ያለብሽ ነገር ማለት ነው ሹሩሩ የምንባባልበት የምናስተባብልበት ጉዳይ አይደለም። አቡሻ አይደለም ይሄ እንድትረጂው የምፈልገው ነገር ትዳር ውስጥ በመቻቻል ነው እንጂ ይሄ ጥፋትን ለቀሙ አልገባኝም። አቡሽ ስንቱን ተሻችዬ ነው እኔ እኮ ማለት ነው። ይኸውልሽ ልክ በሆንሽበት ቦታ እየደገፍኩሽ እስካሁን ድረስ አብሬሽ ቆይቻለሁ። አሁን ግን ማለት ነው ያለፈውን ነገር ተውትና አንቺም አሁን ላይ አንድ ነገር ላስረዳ። የልጅሽ አባት ነው አይደል? በቃ አብራችሁ ልጃችሁን ማሳደግ ነው እንጂ እሺ ምንድነው? እኔ እና እሱ የልጅ አባት ነው፣ ግን ደግሞ ባለቤት አይደለም። አሁን ተለያይተናል እኮ ቆየ ከተለያየን። ይሄንን ነገር ያኔ ስንላይ ደግሞ ፊርማችን ሳይደርቅ ገና እንደዚህ ፈርመን ፊርማው ሳይደርቅ ነው እሱ ሌላ ህይወት ውስጥ ስለነበረ ተመለሰ። ገባክ እኮ አንቺንም እንደዚህ ያስገባሽ ማለት ነው። እንደዚህ መጣ ኢቭን እነሱን ይዘህ ልትወቅሰኝ ሞከርከው አይደለም? አልገባኝም። ስሚ እኔ እህቴ አንቺ ነሽ እንጂ እሱ አይደለም። ስለዚህ አንቺ ጥፋት ስታጠፊ እሱን አይደለም አንቺ ነው መጥቼ መከሰኝ። እሱም ደግሞ ትናንትና ያንን ጥፋት ሲያጠፋ ተናግሬዋለሁ፣ ብዙ ነገር ብዬዋለሁ። አቤልንም ብዙ ነገር ያልኩት ቪዲዮ የምታይ ከሆነ በደንብ ትረጅኛለሽ ብዬ አስባለሁ። በጣም ብዙ ነገር ነው የተናገርኳቸው። ግን እሱ የሰራው ስህተት ላይ ኖቤልም አንቺን እየወሰደ እየከተተሽ ነው ያለው። ስለዚህ ይሄ የሚሆን ነገር አይደለም። ስህተት ሊሆን የሚችለው እንዴት መሰለህ አቡሻ፣ እኔ ከእሱ ጋር ተለያይቼ ባይሆን ኖሮ ወይም ደግሞ አብረን እያለን በትዳር ውስጥም ሆነ ብቻ ፍቻችን ሳይደር ማነው ሳይጸድቅ እርግጠኛ ሆኜ ልንገርሽ አንቺም ጋር እሱም ጋር ፍቅር አለ። እኔ ጋር የለም። ይሄ ማስመሰል ስለምን ማስመሰል የምታወራው አቡሽ? አልገባኝም። ኖቤል ይኸውልህ በቃ አንዴ እያወራን ነው አይደል? ለምንድን ነው የምትያለው እስካሁን? ኖ እኔ እኮ የውጪ ሰው አይደለሁም ጠብቄሃለሁ ምናምን ብለህ ወንድሟ ነኝ አይደል? ወንድሟ ነው አይደል? ስለዚህ እንደ ጠላት እየመጣ ከነሱ ጋር ምንም እንደ ጠላት አይደለም። አንተ የመረዝከውን ጭንቅላት እኔ ለማጣት ነው እየሞከርኩ ያለው። ምዕራፉ በእናታችሁ እኔ ሰማኛለሁ። እኔን ተወኝ
ከራሱ አፍሰም እኔ ሩታ መርሽሽ ከሆነ እንግዲህ ማንም ስለምን መመረዝ ነው የምታወሩት? ወንድሜ ነው እንዲያለኝ ስለምን በመጀመሪያ ደረጃ እኔ አብሮ አለኝ አይደለ አብሩሽ ሁሉንም ነገር እኮ አስቤው ወይም ደግሞ አገናዝቤ የሚሆነኝን የማይሆነኝን የሆነ ነገር አመዛዝኝ ነው የምወስነው ራሴ። ስለዚህ አሁን ምንም የተፈጠረ አዲስ ነገር ማለት ነው የሆነ ሰው ይዞልሽ መጣና ቁጭ አድርጎ ሲሄድ አንቺ ከሱ ጋር ቁጭ ብለሽ አሁንም እስቲል ውሳኔው የእሷ ነው። አቡሽ እንዴ ቆይ አልገባኝም። አወራሁት እና ምን ተፈጠረሽ? አንድ ነገር እንደዚህ አይነት ነገር ነው የሚጀምረው። አቡሽ አላንተናም ሲቀጥል ደግሞ ኖቤል እዚህ ቤት እሱን ይዞ ከመምጣቱ በፊት እኔ እና እሱ አውርተን እናውቃለን። አየህ አይደለ? ሁሌ አድቫይስ ነው የሚሰጣት ማለት ነው። ውሳኔ አልወስንላት ሰማኝ አቡሽ ውሳኔ ወስኝላት አላውቅም። አድቫይስ ሰጣታለሁ። የምደግፋት ብዙ ነገር አለ እኮ አንተ ስለምደግፋት። አዎ ለምን ከሷ የተሻለ ልሽ ሩታ ትሰሚኛለሽ? የእናንተ ትዳር መቆም ላይ ማለት ነው ማንም ሰው ኃላፊነት አይወስድም። እራሳችሁ ናችሁ። ስለዚህ ኖቤልም የሆነ ሰው ይዞ መጣ። እኔ ራሱ ማለት ነው እናንተ ህይወት ውስጥ ገብቼ እኔም ኖቤልም መሆን ማንም ሰው የእናንተን ህይወት መለያየትና መገናኘት ምናምን መገመት ማላስበውን ነገር ግን አሁንም እየነገርኩሽ ያለሁት የእናንተ ትዳር መፍረስ ለብዙ ሰው እንትን ነው። ገባሻል? እናንተ እኮ ስንት ሰው የሚቀርባችሁ ዛሬ ላይ እንደዚህ ኖቤል ታውቀናት አብረኸኝ የተፈጠሩትን ነገሮች ታውቃለህ። አሁንም ደጋግሜ እነግርሃለሁ እኔ ለሩታ አልወሰንም። አሁንም አዳምጠኝ አቡሽ አዳመጥኳ ሂዳልከኝ ሰማው ኖቤል በመጀመሪያ ስመጣ ዝም ብያ ብዙ ነገር ስታደርግ ማለት ነው ከአንተ ግንየውንኩ እየደገፍኩኝ እኔ ነኝ ይቅርታ እየጠየኩኝ ያሉት ታሪሶቹን አግኝተሃል አይደለም? ዝም ብለህ አንድ ያዳምጥ። በመጀመሪያ ደረጃ ሲጀምር ከእነሱ ጋር መምጣት የመጀመሪያው ችግር ይሁን ከነሱ ጋር መምጣት አይጠበቅብም እኛን ለማዋራት። አንደኛው ስማኛለኝ። ሁለተኛው እኔ ለሷ የሷን አይምሮ መመርዘው ከሆነ ምኑን ወንድሙ አንተ ወንድሜ አይደለም ባለማስተዋል እየነገርኩህ ያለው ነገር ባለማስተዋል ልመርዘው ይባልና አንተ ለኔ መንገድ ነው የሚጠበቅብህ ወይስ ለነዚህ ለጠላቶቼ መናገር ነው ያለብህ? እነዚህ እኮ ነገ ያጠፉኛል እኮ ነገ ጋር ግን እኮ የሚያጠፉኝ ሰዎች ዛሬ እዚህ ጋር የመጣሁት ማለት ነው። ይሄን አዳምጠኝ። ሁለተኛ በየቀኑ እየመጣ እየተጠበቀ ያለው እሱ እሷ ህይወቷን በመጨረሻ ጊዜ እንድትሰማኝ የምፈልገው ነገር የሁለቱን ህይወት እኮ የሁለቱን ህይወትን መልሰው ምን ሆነ ነው የማንን እኔ ማለት ነው ወንድምህ ራሱ ጥፋት እየነገረ አታምነው? አንተ እኮ እየቀለድክ ነው። ወንድም ነገር ልንገር ከሷ ጋር ይሆናል ከዚህ ቤት ሲወጣ ከዛችኛው ሀገር ከዛችም ሲወጣ ሜቢ ሌላም ሴት ትኖራለች። እሱን ፕሮሰስ ተወውና ይሄንን ላይፍ ደግሞ አልፈልገውም። ወንድም እህቴ ቤተሰብ ጥፋት እየነገረ ማታምን ሰው አንተ ምን እሱ እያለ የሚስተካከል ነገር የለም። በቃ ነገር አድርጋችሁለት ነው እንጂ ምን አድርገውልህ ነው? እስቲ በማለት ነገር ምን አድርገውልህ አቡሽን በእንደዚህ አይነት መንገድ አልጠብቀውም። ድጋሚ እነግርሃለሁ አቡሽ የሆነ ነገር አድርገውልህ ነው እንጂ ሲጀመር ደግሞ በጥቅም እንደማታለል አውቃለሁ። ምን ሆነ ነው እንደዚህ ሆንከው? ትሰማኛለህ? ተረጋግተህ አዋራኝ ሁለተኛ እንዳትናገር በጥቅም እሱን ታውቃለህ። ሌላ ሰው መጥቀም የሚችል ሰው ነኝ አይደለም። እኔ በጥቅም ልታለ ምን ሆነ ነው አንተ ያማል እንዴ? አስተሳሰብሽ ስለዚህ አስወጣው እሱን ወይ ከዚህ ካልከኝ ይዘው ከዚህ የምትወጡ ከሆነ ከዛ እኔና እሷ እናውራ። የሚኖሩት ላይፋቸው እኔ ከአንተ የምጠብቀው ነገር አይደለም። ምንም የምጠብቀው ነገር ምናምን ላይሆን ይችላል። እኔም ብቻ ማውራት ይችላል። ሁለቱ ሶስታችን እንውጣና ምንም የሚፈጠር ነገር ነው። ባሏ ነው። አንተ በጣም እኮ ምንም የሚፈጠር ነገር የለም። በእኔ ሆንብን ና ማስተካከል ያለባችሁን ነገር አስተካክሉ። ሩታ የሚበጅሽን ነገር አንቺ ታውቂያለሽ። ለዛም ነው አምጥቼ እዚህ ጋር ነገ ላይ እንዳይቆጭሽ አሁኑ ችግር የለውም። ምን አይነት ጣጣ ነው? በእግዚአብሔር እጅ ምንድን ነው የምናወራው? ቆይ እናንተ እኮ ጨርሰናል። ለምንድን ነው ሁለት ወንድሞቼ መካከል ገብተህ ደግሞ እንዲጨቃጨቁ የምታደርገው? ሩታ እኔ አልጨረስኩም። ልጅ በመሀላችን አለ
እኮ በዛ ጉዳይ ላይ እኮ እናንተ ችግር የለብንም። በዛ ጉዳይ ላይ አሁንም ቢሆን አንድ ነን አይደል? ስለዚህ አሁን ስለምን መመለስ ነው የምታወራው? ምንድነው የምታወራው? አልገባኝም። እንዴ ምን እያደረክ ነው? ምን እየሆንክ ነው? ልታወሪኝ ፍቃደኛ አይደለሽም? ምንድነው ማውራክ? ምንም የምታወሪኝ ነገር የለሽም? ምንድነው ማውራክ? ምን ስለምን ላውራ ማለት እኔ እናንተ ልናወራ ስለምን የምንችለው በቃ ስለ ልጃችንና ስለ ልጃችን ብቻ እኮ ነው አይደል? ከዛ ውጪ ምን የተለየ የምናወራው ነገር አለ? ምን ላውራክ? እሺ ያስወጣቸው እንድናወራ እንፈልጋለን ብለህ ምንድነው ማውራት የምትፈልገው ከኔ ጋር? ስለምንድነው ማውራት የምትፈልገው? ኖ እነሱ ናቸው ያስወጣቸው እኮ አንተ ነህ እኮ። በቃ ችግር የለውም። እኔን ምን ልታወሪ የምትፈልጊው ነገር ከሌለ እኔ እና አንቺ አውርተን መግባባት ማንችል ከሆነ ይኸውልህ ላስረዳ። በመጀመሪያ ደረጃ እኔ እናንተ ተግባብተን ነው እንደዚህ አይነት ውሳኔ ላይ ደረስነው አይደለ? ነው አይደለም? አንተን ፈልገው እኔም ፈልጌው ነገሮች አብቅተው እኔም የራሴን ላይፍ እንድኖር አንተም የራስህን ላይፍ እንድትኖር የተስማማ ነው ፈልገነው መነጋገር ችለን መግባባት ስለቻለንና ስለተስማማን ነው አይደለ? አብረን መኖር ባንችል አትሊስት ለልጃችን ግን እንኖር። በቃ አበቃ። ከዛ ውጪ የተለየ ላይፍ የለንም፣ የተለየ ጉዳይ የለንም። አንተም የራስህ ላይፍ አለ። ብዙ ነገርን አሳልፈሃል፣ እያሳለፍክም ነው። ስለዚህ ወደ እኔ መመለሱ ለእኔ ምንም ትርጉም የለውም። ምንም ብታደርግ እኔ እዚህ ጋር ምንም ሊሰማኝ አይችልም። በነገር ላይ አብቅቶለታል የእናንተ ጉዳይ። እንደ አዲስ ነገሮችን ለመፍጠር ባትሞክር ደስ ይለኛል። ጥሩ ስሜት ላይ ስላልሆንኩኝ ሌላ ጊዜ አውራሻለሁ። መልካም ጊዜ ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም